ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ እንግዲህ እንደተለመደው ተዛዛችሁን በዋትስአፕ ስማችሁን የሚሄድበትን ቦታ የቃ ዝርዝራችሁን እያረጋችሁ እየላካችሁልኝ ነው። እንደተለመደው እንደሱ ብታረጉ ለኔ የተሻለ ነው ለማፋጠን ማለት ነው። እንግዲህ ዛሬ ሰሞኑን ያው ኢትዮጵያ የሚገቡ ልጆች ናቸው ሰሞኑን ያዘዙኝ በሙሉ ማለት ነው። በዚህ ሳምንት ውስጥ የሰራዋቸው በሙሉ ኢትዮጵያ የሚገቡ ናቸው። ማሻአላ ተባረከ ረህማን በጤና በአፊያ አገራችሁ ስለመጣችሁ እኔ ደስ ብሎኛል። እንኳን ደህና መጣችሁ። የቀራችሁትም ደግሞ ኢንሻአላ በአፊያ በደስታ አስባችሁበት አገራችሁ የምትመጡ ያደርጋችሁ ምኞቴ ነው ማለት ነው። እና ዛሬ መሃላምባ ከውጫሌ አልፎ ማለት ነው መሃላምባ ወርጌሳንም አልፎ መሰለኛው ባልሳሳት የሚሄድ 74435 ብር የፈጀ አስቤዛ የቤት ዕቃ አልባሳትም አላት ማለት ነው። የምትመጣው እሮብ ነው እና ለዚህ እህቴ የተዘጋጀውን ነው ማሳያችሁ። እዚህ ጋር እንግዲህ በርበሬ የተዘጋጀም አላት በዛላውም 5 ኪሎ አላት። 5 ኪሎ በርበሬ ኪሎ በ600 ብር ነው። እዚህ ጋር ደግሞ ማሽላ ቆንጆ ማሽላ ኪሎ በ60 ብር ሂሳብ ማለት ነው። ቆንጆ በጣም ቆንጆ ነው። ፍሬው ራሱ እዩትማ ኪሎ በ60 ብር ነው። 50 ኪሎ 3000 ብር ነው የገዛሁላት ቆንጆ ማሽላ ማለት ነው። ከዛ እዚህ ጋር ደግሞ 25 ኪሎ ስማርት ዱቄት አላት 2350 ብር ነው። እዚህ ጋር 100 ኪሎ ጤፍ አላት መለስተኛ ጤፍ እኔ ሁሉ ጊዜ ማስፈጨው ይሄን ነው ለቤቴ በጣም ቆንጆ ጤፍ ነው። አያችሁት ማሻአላ የሆነ ጤፍ ነው ማለት ነው። ወዙ ምናምን በቃ ሙቆሃ ደግሞ በደንብ ነው የሚችለው 11300 ብር ነው ይሄን የገዛሁት። እዚህ ጋር 50 ኪሎ እዚህ ጋር 50 ኪሎ አላት ማለት ነው። እዚህ ጋር እንግዲህ ሀባይብ 2.5 ሊትር ኡመር ዘይት አላት 3300 ብር ነው። አንዱ 1650 ብር 10 ኪሎ ሱካር አላት። ሱካር ኪሎ 115 ብር ማነው 150 ብር ነው 115 እንዴት እንደመጣልኝ ኪሎ 150 ብር ነው 1500 ብር ማለት ነው። አተርክክ 5 ኪሎ አላት ኪሎ በ230 ብር። ድፍን ምስር 3 ኪሎ አላት ኪሎ በ260 ብር። ቡና ቆንጆ ቡና አላት እዚህ ጋር ቡና ኪሎ 1000 ብር ነው። ከዛ ሽሮና በርበሬ እንግዲህ ሀባይብ 15 ኪሎ ሽሮና 7 ኪሎ በርበሬ ነው የተፈጨላት። ከ7 ኪሎ ላይ ለዚህ መመጠኛ ተነስቶለታል ማለት ነው። እና 10 ኪሎ ባቄላና 5 ኪሎ አተር ነው የገዛሁት። ባቄላ በ180 ብር ሂሳብ ነው። አተር ደግሞ በ230 ብር ሂሳብ ነው ማለት ነው። እዚህ ጋር አያችሁት አተር 5 ሲባዛ በ230 ባቄላ 10 ሲባዛ በ180 ብር አጠቃላይ እዚህ ጋር ስንት ይሆናል መሰላችሁ? 2950 ብር ሽሮ ማለት ነው። ቅመሙ 2380 ብር። ከዛ 7 ኪሎ በርበሬ 4200 ብር ነው በ600 ብር ሂሳብ ማለት ነው። የ5 ኪሎ ሽሮ ማን ነው በርበሬ ቅመም ነው የገዛሁት ምክንያቱም 2 ኪሎ የሚሆን ያኔ 2 ኪሎ ሙልት ባይልም ለ15 ኪሎ ሽሮ ከዚሁ መመጠኛ ስለተነሳለ ከዚህ ላይ ማለት ነው። ማሻአላ ያያችሁት እና የ5 ኪሎ በርበሬ ቅመም ብቻ ነው የገዛሁት 1050 ብር ማለት ነው። እዚህ ጋር ሽንኩርት አለ ቆንጆ ሽንኩርት ኪሎ 80 ብር ነው። 5 ኪሎ 400 ብር ነው የገዛሁላት ማለት ነው። አያችሁት ቆንጆ ድርቅ ያለ የሚያምር ሽንኩርት ነው። ወር የምታስቀምጡት ይሄ እንትን አይልም የሚቦካ አይነት አይደለም ሲቀመጥ ማለት ነው። እዚህ ጋር 3 ኪሎ ነጭ ሽንኩርት ነው ያለችኝ። ነጭ ሽንኩርት ኪሎ 400 ብር ነው በጣም ነው የተወደደው። 3 ኪሎ ገዝቼላታለሁ ማለት ነው። ከዛ እዚህ ጋር አዲስ ሻይ ቅጠል 225 ብር። እዚህ ጋር ሳልነግራችሁ ማይክ በጣም ተቸግሬ ነበረ። አልহামዱሊላህ ከአዲስ አበባ አስመጥተውልኛል ማለት ነው የስልክ መገዛቸው ደንበኞቼ እና ድምጽ ወላይ ራቀ አራቀ እያልኩ በጣም እየተሳቀቅኩ ነበር ቪዲዮ መሰራላችሁ። ይችን ማይክ ከአዲስ አበባ አስመጥተውልኛል ማለት ነው። ደስ ብሎኛል በጣም ነበር ደግሞ ሞዳት ዝም ብዬ ሳያት በቪዲዮ ምኞቴ ተሳክቶ መታልኛለች እላችኋለሁ። እና
ከዛ ወደ ቤት እቃዋና አልባሳቶቹ ልውሰዳችሁ። እዚህ ጋር ወደ አልባሳቱ ልውሰዳችሁ። ስጃዳዎች 4 ስጃዳ አዛኛለች 7700 ብር 2800 ብር ነው የፈጀው ማለት ነው። አራቱ እነዚህ የሚያማምሩ ስጃዳዎች ማሻአላህ የሚሰግዱበት የሚጠቀሙበት ያደርጋቸው። አያችሁት? ቆንጆ ቆንጆ 4 አይነት ስጃዳ ነው የገዛሁት 7700 ብር 2800 ብር ማለት ነው። በነገራችን ላይ ስጃዳ 2000 ምናምንም የሚሸጥ አይነት ስጃዳ አለ። ሳውዲ ደግሞ አቡ አሸር የሚሸጠውም 500 ነው እንደዛ የሚሸጥ አለ። ይሄ ቆንጆ ነው ማለት ቀለልም ያለ ነው፣ እንደዚህ የተጋነነም አይደለም። ጨርቁም ደግሞ ቆንጆ ነው። እዚህ ጋር አንሶላ ለሜትር ከ50 ለሜትር ከ80 ይሆናል። ይሄ በነገራችን ላይ እኔ የሜትር ከ50 ስትሉኝ የሜትር ከ80 ነው የምገዛው፣ ምክንያቱም እንደዚህ ከውስጥ ስታስገቡት በደንብ እንዲይዝላችሁ አልጋው ላይ ማለት ነው። እና ይሄ የኮምቦቻ ጨርቃ ጨርቅ ነው። ቆንጆ አንሶላ ማለት ነው 1850 ብር። እዚህ ጋር 4 ሽቲዎች አሉ በአይኔ ቆንጆ ቆንጆ የሚያማምሩ። ያው እንግዲህ ፋሽኑ አሁን ላይ ይሄ ነው ያለው። ይሄንን 7700 ብር አራቱ 2800 ብር። አያማምሩም? ዛሬ በጣም ነው የሚያማምሩት። ከዛ እዚህ ጋር ደግሞ በጥቁር ሲለበስም በጣም መዘነጫ ራሱ ይዘነጡበታል እኮ ብዙ ሰዎች መዘነጫ ነው የሚያደርጉት። ማሻአላህ አያችኋት? ማሻአላህ። ከዛ ፋሽኑ አገራችን አሁን ኖርማል ቀሚስ እያሰፉና እነዚህን በከፍ ባለ ሻርፕ 2000 በመገዛቸው አይነት ሻርፕ እያረጉ ነው የሚለብሱት እዚህ ሀገር። ወጣቶቹን እኮ ነው የምልሽ፣ ወጣቶቹን ይዘነጡበት እንደዚህ እያረጉ ነው። እነዚህ እችናች ሴሪ ናቸው ማለት እቃቸው አንድ አይነት ዲዛይናቸው ሆኖ ከለር ነው የሚለያዩት። ከዛ እችኛዋንም እንደዛው ሜትር ከ95 ነው። ሜትር ከ80 ሲሆን ይቀንሳል። በነገራችን ላይ ሱቅ ላይ የሚሸጡት በብዛት እኔ እዛው እየሄድኩ እያስቆረጥኩ ነው። ሜትር ከ80 ናቸው 800 ብር ሆነው ሜትር ከ80 መሆናቸው። እኔ ማስቆርጣቸው ግን እየሄድኩኝ ሜትር ከ95 ነው ለአንድ ሰው ቆንጆ ሆኖ የሚሆነው ማለት ነው። ለ8 አመት ልጅ ጂንስ ሱሪ ይሄንን 850 ብር ቆንጆዬ ጂንስ ከነ ሸሚዟ እችናት በጣም ነው የምታምረው። እችን ለ8 አመት ልጅ ሸሚዟ 500 ብር። ከዛ እዚህ ጋር ደግሞ ለ6 አመት ልጅ ቆንጆዬ ጂንስ ሱሪ ዋጋ 850 ነው ሱሪው። ሸሚዝ ደግሞ ይችና ያረኩት በጣም ነው የምታምረው። ሸሚዟ 500 ብር። እዚህ ጋር ደግሞ ለ3 አመት ልጅ ሲልቨር ከለር ነው በጣም ነው የሚያምረው። ይሄንን 800 ብር ነው ሱሪው። ሸሚዝ ደግሞ በጣም የምታምር ሸሚዝ ናት። ሸሚዟ ደግሞ 450 ብር እቺ ማለት ነው። እንደዚህ አርጌ አልባሳቶቿን ገዝቻለሁ። ከዛ የቤት እቃ አላት። ወደ እቃዋ ስመጣላችሁ የውሃ ማሞቂያ ቦይለር ሱታይ ነው። ቆንጆ ቦይለር ከለሩ ይሄንን ይመስላል። በጣም ነው የሚያምረው። ማርክ እዚህ ጋር ጽሁፍ አለው። 2.3 ነው የሚለው። ሊትሩ ከ2 ሊትር በላይ ነው የሚይዘው ማለት ነው። እስከ 2 ሊትር ተኩል ነው የሚይዘው። ይሄንን ቆንጆዬ ቦይለር 2000 ብር ነው የገዛሁላት። ካርቶኑ ይሄ ነው ማለት ነው። ይሄ በስተት ነው እዚህ የገባው። የሌላ ሰው ዕቃ ነው ይሄ። ከዛ እዚህ ጋር ሰርቪስ የማይካ ሰርቪስ 700 ብር። ይሄኛው የሌላ ሰው ዕቃ ነው ያልኳችሁ። እቺ ብቻ ነበረችና ልጅቷ ያዘዘችኝ አብራ ስለመጣች ነው። እዚህ ጋር በራድ የግዛዝ ማለት ነው። እኔ ባለፈ በረመዳን ገዝቻት አይታችኋት ነበረ። እሷን እፈልጋለሁ ብላኝ እኔ ስገዛት 2000 ብር ነበር የገዛኋት። አሁን 1800 ብር ነው የገዛኋት። በጣም ነው የምታምረው ማሻአላህ። እኔ እንዴት እንደወደድኳት ያው እንግዲህ እናንተም ተወዷታላችሁ ብዬ አስባለሁ። ማጥለያ አላት የራሷ እንደዚህ ማለት ነው። ማጥለያውን ካልፈለጋችሁ እንደዚህ ትሾልካለች። እቺ
ማጥለያውን ካልፈለጋችሁ ማውጣት አይቻልም እንደዚሁ ነው ግዴታ ማለት ነው ለምን ማጥለያዋ ክዳኗ እንደዚህ እንድትሆን የተሰራችሁ ማለት ነው አያቻት ማሻአላ የሆነች በራድ ግዛዝ ናት ሻይ ስታፈሉበት እንግዲህ እንዴት እንደምታምር አስቡት እናችን 1800 ብር ነው የገዛሁላት ከዛ ሀባይ እዚህ ጋር የሻይ ብርጭቆ አንድ ደርዘን የሻይ ብርጭቆ ቆንጆ ጥንክር ያለ የሚያምር ዲዛይን ይሄንን 950 ብር ነው የገዛሁላት አንድ ደርዘን የቱርክ ኮምፕሌት 2900 ብር ኳሊቲ የቱርክ ኮምፕሌት በጣም ነው የሚያምረው እዚህ ጋር ደግሞ 4 ሊትር ነው ይሄ የሽንኩርት ወይም የስጋ መፍጫ ባንደኛው 3000 ብር ነው ይሄ ከዛ እንግዲህ እዚህ ጋር የመጨረሻው ረከቦት ነው ዲም ላይት ረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ 3700 ብር እና እዚህ ጋር ሮቶ አለ ሮቶ 350 ሊትር ነው እቃው መረታተቢያ ይሄን የገዛሁት 2900 ብር ነው ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ ደግሞ ኮሜንታችሁ በጣም ነው የተመቸኝ ከበሩልኝ ኢንሻአላህ ሌላ ቻናል ለመክፈት አስቤያለሁ በቃ የእናንተ ምክር ሰምቼ በዛ የሆነ ቀልድ ነገሮችን እንደዚህ ቁም ነገር አዘሎችን ምክሮችን ምናምን እሰራለሁ ኢንሻአላህ እከፍታለሁ ቻናሉን በቅርቡ ጠብቁ ማለት ነው